በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ በሀገራችን በኢትዮጵያ በመላው ዓለም ያላችሁ የክርስቶስ ቤተሰቦች ክርስቲያኖች በያላችሁበት የእግዚአብሔር ሰላም የቅዱሳን አባቶቻችንና እናቶቻችን ጸጋና በረከት በያላችሁበት ቦታ ከናንተ ጋራ ይሁን። የማስተላልፈው መልእክት በሀገራችን በኢትዮጵያ በአዲስ አበባ ሀገረ ስብከት ስር በሚገኘው በቦሌ በሻሌ ደብረ ፀሐይ ንዑ ቅዱስ ሚካኤልና ቅዱስ እስጢፋኖስ ቤተክርስቲያን ሁላችሁም ተጋብዛችኋል። መቼ ካላችሁኝ የፊታችን ግንቦት 12 ቀን ሁለት በዓላቶችን በዚህ ቦታ ላይ እናከብራለን። የመጀመሪያው ይሄ ቦታ ይሄ ታምረኛ ቤተ መቅደስ ለመጀመሪያ ጊዜ ምድረ በዳው ተባርኮ ታቦተ ቅዱስ ሚካኤል የገባበት መቃኞ የተባረከበት ምድረ በዳው የእግዚአብሔር ቤት የሆነበት ሕንፃው ተቀድሶ መቃኞ ተቀድሶ ቤተክርስቲያን የተባለበት 18ኛ ዓመትን የምናከብርበት ዕለት ነው። በዚህም እግዚአብሔርን እናመሰግናለን። የረከሰውን ቦታ ቀድሶ የአራዊት መናኸሪያ የሆነውን ቦታ የምዕመናን መናኸሪያ እንዲሆን እግዚአብሔር ለይቶ በቃል ኪዳኑ ታቦት ባርኮ ዛሬ በቁጥር ብዙ የሆኑ ምዕመናን የሚያመልኩበት፣ የታመሙ የሚፈወሱበት፣ የተቸገሩ የሚጽናኑበት፣ ሸክም የከበዳቸው መጥተው ሸክማቸው የሚቀልበት ቦታ እንዲሆን እግዚአብሔር ቦታውን ያከበረበትና ቅዳሴ ቤቱ የተባረከበት ቀን ስለሆነ ግንቦት 12 ቀን በየዓመቱ ይሄ ዕለት ይታሰባል፣ ይከበራል። ዘንድሮ የእግዚአብሔር ፈቃድ ሆኖ ለብዙ ዓመታት ሲታሰብ የነበረው የእናታችን የቅድስት ክርስቶስ ሰምራ ታቦት በተደራቢነት በዕለተ ቅዱስ ሚካኤል ግንቦት 12 ቀን በቦታችን ላይ ይከብራል። ይሄም በብዙ ምዕመናንና ምዕመናት ጥያቄ በብፁዕ አባታችን አቡነ ሕርያቆስ ፈቃድነት የእናታችን የቅድስት ክርስቶስ ሰምራ ታቦት ተፈቅዶ እነሆ ግንቦት 12 ቀን በቦታችን ላይ ከቅዱስ ሚካኤል ታቦት ጋራ የቅድስት ክርስቶስ ሰምራ ታቦት ወጣ ትባርከናለች። ስለዚህ ታላቅ የምስራች ነው። እናታችን የምህረት እናት የበረከት እናት ዲያብሎስን ከፈጣሪው ጋር ለማስታረቅ ስራ የጀመረች እናታችን ቃል ኪዳኗ ብዙ የሆነ በቃል ኪዳኗ ብዙዎችን ከአምላኳ ከእግዚአብሔር የምታስታርቅ የእናታችን የክርስቶስ ሰምራ ታቦት ለመጀመሪያ ጊዜ ግንቦት 12 ቀን ረቡዕ ስለሚከብርና ስለሚባርከን በቦታው ተገኝታችሁ ይህን በዓል አብራችሁን እንድታከብሩ ለመላው ኦርቶዶክሳውያን በአራብሳ አካባቢ በሀያት አካባቢ ወደ መገናኛ ያላችሁ ወደ ጎሮ ያላችሁ ሌላ በዚህ አካባቢ ስለሌለ ሁላችሁም በዚህ ቦታ መጣችሁ የእናታችንን የክርስቶስ ሰምራን በረከት እንድታገኙ በእግዚአብሔር ስም መልእክቴን አስተላልፋለሁ። የጻድቅ መታሰቢያ ለዘላለም ይኖራል እንዳለ ቅዱስ ዳዊት የቅዱሳን አባቶቻችን የጻድቃን የሰማዕታት መታሰቢያ ለዘላለም የሚኖር ነውና ፍጻሜው ደግሞ የጻድቅ መታሰቢያ ለበረከት ነው እንዳለ ጠቢቡ ሰሎሞን በረከት የምናገኝበት ስለሆነ በዕለተ ረቡዕ ግንቦት 12 ቀን በታምረኛው በንዑ ቅዱስ ሚካኤል ቤተክርስቲያን እንድትገኙ ደግሜ በእግዚአብሔር ስም አሳስባችኋለሁ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የቅዱሳን ሁሉ ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።